ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንግዲህ ሙሽራዎችን እንደዚህ እያያቸዋቸው ምን አይነት እያያቸዋቸው ነው ማለት ነው። አብርሽና ሩታ እንግዲህ ከዚህ ጋር ተሞሽረዋል። እንዴ የኢትዮጵያ አይደል እንዴ? እኔ እኮ የዱባይ ፕሮግራም መስሎኝ ነበረ። ለክ የኢትዮጵያን ፕሮግራም ነው እንዴ የሚያሳዩ እንዴ? ከመቼ ወዲህ ነው ዱባይ እንደዚህ ባህር ዛፍ ያለው? ስለዚህ ይሄ ኢትዮጵያ ውስጥ ነው ማለት ነው። ባለፈው ቤሩ የተከራዩ ጊዜ ነው ይሄም ፎቶ የተነሱትና አሁን የለቀቁት እንጂ ይሄ የዱባይ አይደለም ማለት ነው። እና እኔ እኮ ሰርግ እንዴት ነው የሚያደርጉት እያልኩ ነበር። በኮሜንት ሲፈልሱልኝ የሚያውቁት ታዋቂዎቹ ማለት ነው ይሄ ወይ ቪዲዮ መስራት አይቻልም። ውድ ቤተሰቦች እንዴት ናችሁ እያልኳችሁ እንግዲህ ያው እያቋረጥኩ ነው። የሆነች የምትንጫጫ ነገር አለች እና ለሱ እያቋርጬ ቆይቼ ነበር፣ ግን ድምጡ አልቀነሰም። ብተው ቪዲዮ እየሰራሁ ልሰራ ብዬ እና ሩታዬና አብርሽ እንኳን ደስ ያላችሁ እያሉ ዛሬ ሰርጋቸው ሳይሆን ያው የፎቶ እንትን ነው ምን ነበረ ፕሮግራም ነው የሚባለው መሰለኝ፣ የእሱ ነው እንጂ ሰርጋቸው አይደለም ብለው በኮሜንት አሳውቀውኛል። እኔም ገብቶኛል ማለት ነው። እኔም ገብቶኛል ብለናል ማለት ነው። እና ደስ ይላል። ለማንኛውም አሪፍ ነው። እኔ ግን በጣም ነበር የደበረኝ ማለት ነው። ማለት በአሁኑ ጊዜ ሰርግ ምንም የሚያስፈልግ ነገር የለም ብዬ ነበር እኔም እና ያው እንኳን ደስ ያላችሁ ብለናል። በሚገርም ደስ በሚል ሁኔታ እንደዚህ አይነት ፕሮግራምም ደስ ይላል። ማለት ይሄ ማስታወሻም ነው። ቢሆንም ያው ብዙ ነገር ሆናችኋል፣ ብዙ ነገር ተደራርጋችኋል። ትዳር ተጀመራችሁ በኋላ ደግሞ ይሄ እንደዚህ አይነት ፍራንክ ምናምን ባትሰራሉ ጥሩ ነው ብዬ ነው የማስበው። ማለት የወደፊት ኑሯችሁን የወደፊት እንትላችሁን ማስተካከል እንጂ ፍራንክ የሚባል ነገር ታቆማላችሁ ብዬ እንትልላለውኝ። ይሳቅም ወደ ዱባይ ሄደዋል ማለት ነው። በጣም ደስ ይላል። ይሳቅም ደስ ብሎታል። በሚገርም ሁኔታ አንድ ቤት ተከራይተው ነው ማለት ነው የሚኖሩት። እንግዲህ የማዳም ቅመሞችም መተው ምሳ ምናምን እንዲሰሩ ፈልገው ነው ማለት ነው ቤቱን የተከራዩት እንጂ ከባድ ነው። እውነቴን ነው የምላችሁ። ሁላችሁም አረብ ሀገሮችን ታውቃላችሁ። የሚከራዩት ቤቶች በጣም ውድ ናቸው። ለ3 ለ4 ለ5 ታልሆነ በቀር እንደዚህ የሚያከራዩ። በነገራችን ላይ መኝታ ቤት ያለው እንደፈለጋችሁ መኝታ ቤት ያለው አንድ ቤት ነው እና ግን ስትከራዩ ማለት ነው በጣም ውድ ነው የሚከራየው ማለት ነው። እኔ የዱባይን አላውቅም። እኔ የነበርኩበት ግን በጣም ውድ ነበረ። ውሃም ራሳችሁን ችራችሁ ነው የምትከፍሉት፣ መብራትም ራሳችሁን ችራችሁ ነው የምትከፍሉት እና ዋይፋይ ብቻ ነው ከዛ ከባለቤቱ ብትጠቀሙት። የተቀረው ልክ እንደምን ልበላችሁ እና ሁሉን ራሳቸውን ችራችሁ ነው የምትሉን ማለት ነው የምትንቀሳቀሱት ነገሮች እና ያው የቤት ኪራይ ግን እኔ ነበርኩበት በጣም ውድ ነው ማለት ነው። እንደዚህ ከኢትዮጵያ ሄደን ገንዘብ ሳንሰራ ያው ይዘን ክደን መከራየት አንችልም። ግን እነሱ ያው ዩቲዩብ በዶላር በጆይን እያይዘው ስለሄዱ የማዳም ቅመሞችም ስላሉላቸው ብዙም ይቸግራቸዋል ብዬ አላስብም። ያው ተሰባስበውም ሀብታሞቹ ስለሄዱ እንጂ እንደኔ አይነት ድሃ ቢሄድ በጣም ከባድ ነው። ዱባይ ቤት ኪራይ ሁሉም ኢትዮጵያዊን ያውቀዋል፣ ውድ ነው ማለት ነው። እና ያው ቤት ተከራይተው ነው ቤታቸውንም አይተነዋል ማለት ነው። ቪዲዮ እየተቀረጠ ነበር እና ተከራይተው ነው የሚኖሩት ማለት ነው። እንግዲህ ተከራዩ ደግሞ ዝም ብሎ የግማሽ እንትን አይደለም፣ የአንድ ወር ነው የሚከራዩት እና ያው ሰርጋቸውን ለዳግሚያ ትንሣኤ ሊያደርጉት ይችላሉ ብዬ አስባለሁ ማለት ነው። ከዛ ተቆዩ የምትከፍሉት የአንድ ወር ነው እንጂ እንደዚህ ግማሽ የ15 ቀን አታገኙም። ግን ይቻላል መሰለኝ። ማለት እንዴት መሰራችሁ? አሁን ለምሳሌ ማለት ነው ቤት እዛ አረብ ሀገር ስትከራዩ ማለት ነው
ለ15 ቀን ትከራያላችሁ ይቻላል። እኔም ረስቼዋለሁ። እንደ ሆቴል ይሆንና እንደዚህ ይሏችኋል። ሹካ ነው የሚባለው። ሹካ ማለት ያው እንትን ቤት ሳይሆን ይሄ እንትን አለ አይደለ? እንደ ኮንዶሚኒየሞች እንዲህ የሚከራዩ መኝታ ቤት ያላቸው ምናምን እነሱን መከራየት ትችላላችሁ ማለት ነው። ባለ 2 መኝታ ቤት ትከራያላችሁ፣ ባለ 3 መኝታ ቤት ትከራያላችሁ እና ሳሎን ማለት ሳሎን ያለው ክችን ያለው ነው የምትከራዩት። በነገራችን ላይ ማለት ነው በፈለጋችሁበት ስከዱ። አሁን ለምሳሌ እዚህ እኛ ጋር ስንሄድ የውሃ ማሞቂያ ምናምን ያለው ሆቴል ነው ብታገኙ ማለት ነው። እዛ ጋር ግን ሁሉ ነገር ተሟልቶ ነው። የልብስ ማጠቢያ ማሽን አለ። እኔ የነበርኩበትን ነው የምነግራችሁ፣ የሌላውን አላውቅም። እኔ የነበርኩበት አሁን እኛ እንሄዳለን እዛው ሁነን እዛው ራቅ ያረ ቦታ ስንሄድ እንደዚህ ስንከራይ ማለት ነው። ልጆችም ስላሉ ባለ 3 መኝታ ቤት ነው የሚከራዩት ማለት ነው። እኔና ትናንሾች ናቸው ልጆቹ። ትልቁ የምትሉት የ12 ዓመት ነው። እኔና 2 ሴቶች የሱ በታች ናቸው። 2 ሴቶች አንድ ክፍል ነው የምንይዘው፣ 2 ወንዶች ደግሞ አንድ ነው። ያው ሰዎች አንድ ክፍል ነው የሚይዙት እና ባለ 3 እና ትልቅ ሳሎን ነው የምንከራየው። ለ3 ቀን የሚሆን ለ2 ቀን የሚሆን ትከራያላችሁ ማለት ነው። ይቻላል። ረስቸው ነው እንጂ አንድ ወር እምላችሁ ማለት ነው። ግን ሁሉ ነገር የተሟላ ነው ማለት ነው። ለምሳሌ ምግብ መስራት ብትፈልጉ፣ ሻይ ማፍራት ብትፈልጉ ሁሉ ነገር የተሟላ ነው። የራሳችሁን እቃ ይዛችሁ ያው እዛ ጋር እኛ የእዛው ነዋሪም ስለሆን እቃ ይዘን እንሄዳለን ማለት ነው። የምንሰራበት ግን እቃም ባትይዙ እዛው የተሟላ ነገር አለ ማለት ነው። እቃ አለ እንደፈለጋችሁ መስራት ትችላላችሁ። እና እነሱም እንደዛ ይመስለኛል የተከራዩት ማለት ነው። ሁሉ ነገር የተሟላለት ትከራያላችሁ። እዛ ጋር የሚሏችሁ እዚህ ጋር አሁን ምንድን ነው የምንለው? እዚህ ጋር አሁን ሆቴል ያው አንድ ክፍል ያለው ነው አይደል የሚባለው። እዚህ ጋር የሚከራዩት ሆቴል የምትይዙት፣ እዛ ግን ሹካ ነው የሚሉት። ሹካ ማለት ክፍል ያለው ሆቴል የምትሏት ደግሞ የአንድ ሰው መተኛ ያለችባት እዛው ምግብ የሚመጣበት ይመስለኛል። እና እኛ እንደዛ ነበር የምንከራየው ማለት ነው። ተፈለጋችሁ ለሳምንትም ለ3 ቀንም እኔ አብሬ ነበር የምሄደው ከሰዎች ጋር ማለት ነው። ልጆቹ ትናንሾች ስለሆኑ አሁን በሚገርማቸው ሁኔታ እኔ ተመጣሁ። እኔ እስከምመጣ ድረስ ከሰዎች ጋር ተለይቼ አላውቅም። የት የሚሄዱ የትም አብሬ ነው የምሄደው ማለት እኔ አልፈልግም ብዬ ታላልኩኝ በቀር የትም ልጆቹ አድገዋል፣ ልጆቹ እንደዚህ ናቸው ምናምን የለም እኔ ጋር ማለት ነው። አሁን ግን ቢሞቱ ሰራተኛ ይዘው አይሄዱም፣ ለብቻቸው ነው የሚሄዱ። ሰራተኛዋ እዛ እናትየዋ ጎረቤት ነች፣ እዛ ነው። እኔም እዛው ነበርኩኝ፣ ግን እኔ አብሬ ነው የምሄደው። እግዚአብሔር ይመስገን እኔ እነሱን ሀገር በደንብ ነው ያየሁት ማለት ነው። ምንም እንደ ሀገር እኔ የሚመስለኝና እና ሩታም እንደዛ ይመስለኛል ተሰባስበው የተከራዩም ማለት ነው። ክፍል ያለው ቤት ተከራይተው ነው የሚኖሩ ማለት ነው። እንደዚህ የሚከራዩ ቤቶች ስላሉ ነው። እኛም እዛውን ሰላላም ይባላል እዛው የ10 ሰዓት መንገድ ነው። አገራቸውና ሩቅ ነው። ለዱባይ እንደውም ቅርብ ነው። የ1 ሰዓት መንገድ ነው መሰለኝ ለዱባይ። እንደውም ለኛ የ10 ሰዓት መንገድ ሆኖ ለዱባይ የሚቀርብ ሀገር አላቸውና አሁን ለዛ ለሳምንት ስንሄድ እዚህ የሚበልጥ ቤት ነው የምንከራየውና ይቻላል። ሰርጋቸውም እንደዚህ ፏ ብትን ብለው እዛው ሊያከብሉ ይችላሉ። የማዳም ቅመሞች ደግሞ መጠንቀቅ ያለባችሁ አሁን እናንተ እዚህ ጋር እያላችሁን ምንም አይሰማችሁም ማለት ነው። እኔ እኮ አንዳንዴ ቪዲዮዎቹ የሚያሳዩን ቪዲዮ የሚገባን አልመሰለኝም። የሚያሳዩን ቪዲዮ ስንት እየተበላን ስንት ደም እየተፋን ምንም የሚገባን ነገር የለም። እና ብዙ ልጆች ቲክቶክ ላይም ገብታችሁ ምንም ገብታችሁ ዩቲዩብም ገብታችሁ እኛ እያለንላችሁ ምናምን የምትሉ ልጆች አላችሁ ማለት ነው። ራሳቸውን ጠብቁ። መጀመሪያ ራሳቸውን ሁኑ። አብርሽና ሩታ
ዩቲዩብ የሚከፍላቸው የምታውላቸው ቪዲዮዋቸውን በቂያቸው ነው ብዬ ነው የማስበው ማለት ነው። የስጦታ ምናምን ብር እናዋጣለን ቤት እንከራያለን የምትሉ ልጆች ማለት ነው ቲክቶክ ላይ ቁጭ ብለሽ ወይ እንትን ላይ ቁጭ ብለሽ